እዩን እኔ ካሁን በኋላ ከእዩ ጎን መሆኔን እንድታውቁ ፈልጋለሁ። የትኛውም እኔ ነኝ ያለ ዓለም ላይ የትኛውም ወንድ እንዲህ ብሎ እንደማያይሽ 100% ቃል እገባልሻለሁ። በእኔ ተማመኝ። የመንደር ሕፃን ልጅ አይደለሁኝም። እኔ የተግባር ሰው ነኝ። የሥራ ሰውና የተግባር ሰው ነኝ። ማንም ሰው ያቀኛል። እኔ ማንም ሰው ቡታጀራ ላይ ማንም ሰው ያቀኛል። ስለኔ እርምጃዎች የከፋ እርምጃ እንደሞት ሁሉም ሰው ያውቃል። እኔ ይሄ ምንቴ የሚባል እከክልጅ ይዤ እንዲህ አንጠልጥዬ አምጥቼ አሳያችኋለሁ። ምንቴ ይሄ ቪዲዮ ምናልባት ሊደርስ ይችላል። ብዙ ጊዜ አንተ ስለኔ ታውቃለህ በደንብ። እኔ አላውቅም፣ የሰፈር ሕፃን ልጅ ነህ። እኔ አንተ ስላንተ አላውቅም። እኔም በደንብ ታውቀኛለህ። ምን አይነት እርምጃዎችን እንደምወስድ ታውቃለህ። ይሄ ቪዲዮ ላንተ ይደርሳል። ቀጥታ ላንተ ነው። እጠፈጥፍሃለሁ። እግሬ ስር ተንበርክከ ይቅርታ ጠይቀኝ። ካሁን በኋላ የሃይሚን ስም አልጠራም በለኝ፣ እተውሃለሁ። ከዛ ውጪ ችግር ውስጥ ገብተሃል። ልትገባ ነው ሳይሆን አንተ ኦሬዲ ችግር ውስጥ ገብተሃል። ሰላም ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ በጣም። ለማ ሰላም እንደምለው አላውቅም፣ የሚወደኝ ሰው ስላሌለ ማለት ነው። አበዛሁት ይሄንን ቃል፣ ይቅርታ። እንዴት ናችሁ? እኔ ደህና ነኝ በጣም። የእናንተን አላውቅም። ባላችሁበት ግን እኔ ሰላም እንድትሆኑ እመኝላችኋለሁ። ጥሩ ምኞቴ ነው። ፈጣሪ ልቦና ይስጣችሁ፣ ጥሩ ጥሩን እንድታስቡ ያግዛችሁ፣ ትክክለኛውን ሰው ማን እንደሆነ እንድታውቁም ያግዛችሁ ባይ ነኝ። እና እኔን የተቀየማችሁኝና ያስደበርኳችሁ ምናምን አይነት ሰዎች እኔ ላይ የተደበራችሁብኝ፣ እኔ ሳላቅ ሜቢ ስናገር ስሜታዊ ሆኜ ብዙ ነገር እናገር እችላለሁ። አይድረስ ነው ያው ያፈቀረ ብዙ ነው ሪል ህይወት ላይ የምታውቁት ነገር ሊሆን ይችላል። ዝም ብዬ በስተት አውርቼ ሊሆን ይችላል። የሆነ አንዳንድ የሚያስከፋችሁ ነገር ተናግሬ ሊሆን ይችላል። በጣም ይቅርታ ለእናንተ። እኔ ለምትሰድቡኝም እኔ አከብራችኋለሁ፣ እኔ ወዳችኋለሁ። አፍቅሬ ነው እንደዚህ መሆነው እንጂ የተሳዳቢ ሰው ሆኜ አይደለም። እና ዛሬ አንድ እንድታውቁልኝ የምፈልገው ነገር አለ። እዩን እኔ ካሁን በኋላ ከእዩ ጎን መሆኔን እንድታውቁ ፈልጋለሁ። ምክንያቱም ትክክለኛው ማንነቷ ትክክለኛው ባሏ ብሩክ ነው። የልጆች አባት ነው። የልጁ አባት ብሩክ ነው። ዲኤንኤ ታስመረምራለች፣ ጥግ ድረስ ትሄዳለች። እኔ ደግሞ ከጎኗ ሆኜ የሚያስፈልጋትን ገንዘብ ሙሉ ከቨር እያደረኩ ከእዩ ጎን መሆኔን እንድታውቁልኝ እፈልጋለሁ። ይሄንን ለመናገር ነው። እና እናንተ እኮ አላምን ብላችሁ ነው እንጂ የሱ ነው ልጁ። ምንም እኮ እንትን የሚባል ነገር የለም። ሌላኛው ደግሞ ይሄ ምንቴ የሚባለው ልጅ ማለት ነው። ምንቴ የሚባል ልጅ ያፈቀርኳት ምናምን ብሎ ያወራ ነው ሃይሚን። ይሄ የጻን ልጅ እኔ ትክክለኛውን ተገቢውን እርምጃ ወስድበታለሁ። ምንቴንም ምንቴንም አሁን እኔ ብሩክን አስቀይሜ ምንቴ ምንድነው ይሄ ጻን ጠፍጥፌ ይሄ ምንቴ የሚባል ልጅ ጠፍጥፌ ትክክለኛ አፍቃሪዋ እንደሆንኩ አቀርብላችኋለሁ፣ ለእናንተ አሳያችኋለሁ፣ ጠፈጥፈዋለሁ። ይሄ ምንቴ የሚባል እከክ ይሄ ህፃን ልጅ እንዴት ነው ሃይሚ ላይ ፊት የሚለው? አንዴ ሄመን ይላል፣ አንዴ ፍቅር መጣች ከድሮ ምናምን የድሮ ፍቅረኛ ምናምን ሩም እየገባ የማይደረግ ነገር እያደረገ ይሄ ምንቴ የምትሉት አሁን ኔክስት እሱ ነው ፕሮግራሜ። አገኘዋለሁ፣ ጠፍጥፌ ነው የምለቀው። አረ ወይኔ በሃይሚ ሲመጣብኝ እኔ አይመቸኝም። ግን የሆነ ቁም ነገረኛ ሰው እውነት የያዘ ሌላው ቢቀር ትንሽ ራሱ ሪስፔክት ማድረገው ብሩኬን ነው። ምክንያቱም አብሮ እያኖሩ ስለሆነ ስሟን እያጠፋ 10 ሴት እያመጣ ምናምን ምንቴ የምትሉት እከክ እኔ ልኩን አሳየዋለሁ። ምንቴ እንዳውም አገኘዋለሁ። የሰፈሮቹን ልጆች ትንሽ ኮንታክት አድርጌ አውርቻለሁ። የሰፈሮቹን ልጆች ቤቱንም አሳይተውኛል። አሁን ቀጣይ ሄጄ አወራዋለሁ። የማይስተካከል ነገር ከሆነ ካሜራ ባሌለበት ቦታ ማረገው ነገር ነው ያውቃለሁ። አይ እናንተ ማየት እንፈልጋለን የምትሉ ነገር ከሆነ ንገሩኝ። እኔ ምንቴን ሰባብሬ ያሳያችኋለሁ ለእናንተ። ይሄ ቃሌ ነው። ይሄ እንኳን ህፃን እኔ ማንንም ሰው መበገር አይነት ልጅ አይደለሁኝም። ያ ደግሞ በድጋሚ እኔን ለማሳሰር ብሩክ ከፖሊሶች ጋር ወሬ ምናምን ጀመረ አሉኝ።
እኔ ይደርሰኛል መረጃ። እሱ በፊትም ያለኔ ጥፋት በገንዘብ ሄዶ ነው ያሳሰረኝ። እኔም በገንዘብ መሄድ ያለብኝ ልክ እየሄድኩ ነው እና መረጃ ደርሶኛል። ብሩክ እንደዛ ምናምን እንዳይወጣ ይሄ ልጅ ብሎ ድጋሚ ሊያሳስረኝ ምናምን እየሞከረ ነው አሉ። ደረሰኝ። እኔ ጥግ ሄጄበታለሁ። ብሩክ ምን እንደለበሰ ዛሬ ብሩክ የሚንቀሳቀስበት ሁሉን ነገር አውቃለሁ። ምክንያቱም እኔ ብሩክ ማጠቃው ሰው ነኝ። ጥቃት ላደርስበት ነው ብሩክን። ብቻ እቺ እዩ የምትባል ባሏንም ልጇንም ባዶ መቅረት የለበትም። ዲኤንኤው ይመርመር እንደምንም። ዲኤንኤው ከተመረመረ በኋላ ሁሉም ነገር ያበቃለታል። በቃ እኔም አዲስ አበባ ቀጥታ ቀይን ይዤ አዲስ አበባ ገባለሁ። አሊያም ደግሞ ሃይሚ ቡታጅራ እኔ ቤት ትመጣለች። ሰራ ቤት አለ፣ ሁሉ ነገር አለ። እኔ ጋር ትመጣለች። አለበለዚያ ቀጥታ ሁሴን ሁሉ ነገር ቦርሳዬን ተሸክሜ አዲስ አበባ ሃይሚ የኔ ትሆናለች፣ ብሩክ የዩ ይሆናል። ጫወታው በቃ ማለት ነው። ይሄ ምንቴ የምትሉት ይሄ ክርቢት የሚያክል እግር እሱ ሃይሚን ሊያፈቅር አይደለም ሊያናግራት እንዲህ እግሯን ለማጠብ በቂ ነው ብቁ ነው ብዬ አላስብም። እንኳን ሃይሚ ይሄ ሴት ሴት ይሁን ወንድ ማይታወቅ ምንቴ ሃይሚን የማግኘት ቻንስ አለኝ ብሎ መልፋቱ ሲጀመር ሳክስ ነው፣ እሱ ውሸት ነው። እሺ ሃይሚ ፍቅረኛው ከሆነች ሃይሚ የሚያፈቅራት ነገር ከሆነ እንዴት እቺ ሄመን ነው ማን ነው ከምትባል ልጅ ጋር ይላላጣል? 10 ጊዜ ከሷ የተላላጠ ድጋሚ ሃይሚን አፈቀርኳት። አሁን ምድሩ ፍቅረኛ የመጣች ያለ ድጋሚ ሃይሚ። እኔን ከአንድ ሴት ጋር አይታችሁን ታውቃላችሁ? አንድ ሴት ጋር እኔን ያየኝ ሰው ካለ እኔ እቀጣለሁ። አንድ ሴት እንዲህ ለቁም ነገር ብዬ እንዲህ ወደ ሚዲያ እንዲያውጥቼ ለእናንተ ማሳያችሁ ሴት የለም እኮ ሴት በቃ ሴት የለም። ማፍቀርም ሲጀመር አልችልም። እኔ ሁለቴ ማፍቀር ይቻላል እንዴ? እኔ አላውቅም። እኔ አንድ ልብ ነው ያለኝ፣ እሱም ሃይሚን ብቻ ነው ማፈቅራት። አስመሳዮችን እያንዳንዱ አስመሳዮችን ነቂ አወጣቸዋለሁ። ከሃይሚ ዙሪያ ያሉ መጥፎ ሰዎች ነቃቂ ያውጥቼ የግሌ እንደማረጋት ቃል ገባላችኋለሁ። እና እኔ ከእዩ ጎን ነኝ። እሱንም ማወቅ አለባችሁ። አሁን አዲስ አበባ ሄዳለች እንድትሄድ ነበረ ያለው ነገር ሁሉ ነገር ከሷ ጋር ኮንታክት አድርጌ ዲኤንኤ እንዲመረመር ማረጋለሁ። ብቻ ሁሉም ነገር የምታዩ ይሆናል። ሌላ ደግሞ ያው ሃይሚ ጊፍቷን ተነግሯት ነበረ። ጊፍት ተሰጥቶሻል እንደዚህ የሆነ ሰው ሰጥቼ የራሷን ሰው ምናምን ነበረ ሰጥቼ ያኔ ስልክ አነሳችልኝም ለኔ። ከእስር ቤት ከወጣው በኋላ አልተገናኘንም ምንም። ከእስር ቤት ከወጣው በኋላ የብሩክን ስራ አታውቅም። ብሩክ እንደታሰረኝ አታውቅም። ምንም የምታውቀው ነገር የለም። እንደዚህ አይነት እርምጃ እንደወሰደብኝ አታውቅም። ስለዚህ አሁን እኔ እሷን ለማግኘት ሞክሬ ነበር፣ ስልክ አታነሳም። ይኸውልህ ሳጣፍቼ ስመጣ ያው እሷ እንዴት ታነሳልኛለች? የጠፋበት ምክንያትም አታውቅም። ግን እኔ ታስሬ ነው እና እንትኗን ወደ ቡታጅራ መጣለሁ። ስመጣ ወስደዋለሁ። ይቀመጥ ብላለች። ባደራ መልክ ንብረቷ ተቀምጧል። የስጦታዋ የትላንትናው ጊፍቷ ተቀምጧል እና ከኔ ጎን እንድትሆኑ ፈልጋለሁ። ቤቱን ሰብስክራይብ አድርጉ፣ ከኔ ጎን ሁኑ። እኔ እውነተኛ አፍቃሪዋ ነኝ። እሺ እኔ እንዴት ላስረዳችሁ? በጣም የሚያስከፋ አይነት ነገር ነው የምትጽፉት። በእናታችሁ ለኔም እያሰባችሁልኝ እንጂ ወንድም የላችሁም እንዴ እናንተ? እኔም እያሰባችሁልኝ ሜቢ በቃ ካሁን እንገናኛለን፣ ቀጣይ እንገናኛለን። እኔ ይሄ ምንት የሚባል እከክልጅ ይዤ እንዲህ አንጠልጥዬ አምጥቼ አሳያችኋለሁ። ምንቴ ይሄ ቪዲዮ ምናልባት ሊደርስ ይችላል። ብዙ ጊዜ አንተ ስለኔ ታውቃለህ በደንብ። እኔ አላውቅም፣ የሰፈር ሕፃን ልጅ ነህ። እኔ አንተ ስላንተ አላውቅም። እኔም በደንብ ታውቀኛለህ። ምን አይነት እርምጃዎችን እንደምወስድ ታውቃለህ። ይሄ ቪዲዮ ላንተ ይደርሳል። ቀጥታ ላንተ ነው። እጠፈጥፍሃለሁ። እግሬ ስር ተንበርክከ ይቅርታ ጠይቀኝ። ካሁን በኋላ የሃይሚ ስም አልጠራም በለኝ፣ እተውሃለሁ። ከዛ ውጪ ችግር ውስጥ ገብተሃል። ልትገባ ነው ሳይሆን አንተ ኦሬዲ ችግር ውስጥ ገብተሃል ምንቴ። እና ላንተ ለማስጠንቀቅ ያህል ነው። ያው ወንድም ሳለኝ እኔ ፈጣን ቶሎ እርምጃ አልወስድብህም። ይሄው ይሄ ቪዲዮ የመጨረሻ ማስጠንቀቂያ ነግሬሃለሁ ምንቴ። እጠፈጥፍሃለሁ። ከሃይሚ ላይ ራቅ ምንቴ። አስቀይምሃለሁ። ይሄ ጉራ ምናምን አይደለም። በደንብ ደግሞ ታውቀኛለህ ስለኔ። የሰፈሮችን ልጆች ትክክለኛውን ትምህርት እንደሰጧቸው ከዚህ በፊት እኔ ነክተውኝ
በሌላ ጉዳይ በቤተሰብ ጉዳይ ደርሰውብኝ እንዴት እንደጠፈጠፍኳቸው በደንብ መረጃው አለ አንተ። ስለዚህ ብትጠነቀቅ ይሻልሃል። የኔን ባህሪ እያወቅ ራስህን ችግር ውስጥ ገብተሃል። ኦሬዲ መውጣት አለብህ። እድል ሰጥቻለሁ፣ አንድ እድል ሰጥቻለሁ። ምንቴ ሃይሚን ለቀህ ከሷ አውጣ። አስቀይመሃለሁ። ይሄ የመጨረሻ ቪዲዮ ነው። እንዲህ ብጥስ ነው ማድረግ እና እናንተ መጥፎ ሆኜ አይደለም እንደዚህ ስሜታዊ ሆንኩኝ እኮ በእናታችሁ ፋሚሊ ይቅርታ። እንደዚህ የምናገር አይነት ልጅ ሆኜ አይደለም። በጣም ይቅርታ። ኔክስት ያው ግን እኔ እርምጃ ከመውሰድ ወደ ኋላ አይደለም። አሁንም ቢሆን እንድታውቁ የሚፈልገው ነገር እርምጃ ከመውሰድ ወደ ኋላ አይደለም። እኔ ወንድ ነኝ ያለ ሰው የትኛው ወንድ ነኝ ያለ ሰው እኔን የሚያስቆመኝ ልጅ አይደለሁኝ። ማንም ሰው ሁለት ሆኖ ሶስት ሆኖ ይመጣ እኔ ማስቆም አይችልም። እንኳን ይሄ ምንቴ የምትሉት ብጣሽ እኔ በጣም የሚያሳዝነኝ የሆነ ቪዲዮዎችን አይቼ ነበረ። በጣም ምንድነው ምግብ ማይበላ ምናምን። መጀመሪያ አንተ ምግብ ጠግበ ብላ። ሃይሚን ከማስብ በፊት መጀመሪያ ምግብ ብላ ምንቴ። እና ይሄ ቀጥታ ዛሬ እንደውም ላንተ ነው ይሄ ቪዲዮ የሰራውልህ። እመታለሁ ምንቴ። እና እናንተ ወዳችኋለሁ። ቤቱን ሰብስክራይብ አድርጉ። እኔ ንጹህ ወንድማችሁ ነኝ። የሃይሚ አፍቃሪ ነኝ እንጂ የሃይሚ ጠላት አይደለሁኝ። ልጠሉኝ አይገባም። ተሳስታችኋል እናንተ። በቃ እኔ ልምከራችሁ፣ የሃይሚ አፍቃሪ እንጂ ጠላቷ አይደለሁኝ። ስለዚህ ከኔ ጎን እንድትሆኑ ፈልጋለሁ። በጣም አበዛውባችሁ መሰለኝ፣ አላቅም። ሜቢ ከበዛባችሁ በጣም ይቅርታ። ስሜታዊ እሆናለሁ ብዙ ጊዜ ስለ ሃይሚ ስናገር እንጂ እውነተኛ ማንነቴ እንደዚህ ተናጋሪ ሰው ሆኜ ምናምን አይደለም በጭራሽ ማለት ነው። እና ሶሪ ወይኔ ለፈለፍኩኝ። በጣም ውሃ በጣም አስፈልጎኛል። ለፈለፍኩኝ በጣም ለፍላፊ ሰው አይደለሁኝም እኔ በጭራሽ። የተግባር ሰው ነኝ። ግን እንዴት ብዬ ላስረዳችሁ? በቃ ይሄ ልጅ አሁን እርምጃ ከመወስድበት አንዴ ላስጠንቅቀው ብዬ ነው። ቀጣይ ትክክለኛውና ተገቢውን ነገር አሳየዋለሁ ለሱ። ሜቢ ያበዛውባችሁ መሰለኝ፣ ይቅርታ። እንግዲህ በቃ እናንተ ግን እንደዚህ እኔን እንዳትሰድቡኝ በእናታችሁ፣ ፕሊዝ በእናታችሁ እኔ እንዳትሰድቡኝ። እኔ የምሰደብ አይነት ልጅ ሆኜ አይደለም በጭራሽ። ውስጤን በደንብ ብታቁት፣ የኔ አቅራቢዎች ሰው ብትጠይቁ በሀርድ ለመጣብኝ ሰው ነው እንጂ በፍቅር ለመጣብኝ ማር ነኝ እኔ። ማንም ያቀኛል። በፍቅር ለመጣብኝ እንዲህ መንበረከክ አይነት ልጅ ነኝ። በሀርድ ከተመጣብኝ ግን አልችልም። ድንበር አለኝ ታውቃላችሁ። ሁሉም ሰው የራሱ የሆነ ድንበር አለው። የኔ ድንበር አለኝ። በሃይሚ ደግሞ ማንም ሰው እንዲመጣብኝ አልፈልግም። ብሩክን እንዴት አድርጌ ማስወጣት እንዳለብኝ ሳስብ ድጋሚ ይሄ እከኪምጣ። አረ መጀመሪያ እስቲ ምግብ ብላ እንደኛ እስኪ ሰው ምሰል። መጀመሪያ ምንቴ እንደኛ ሰው ምሰል። መጀመሪያ ምግብ ብላ። እንዲህ ድርቅ ብለህ ድጋሚ ሃይሚ ትላለህ እንዴ? ያቺ ሄመን ከምትባል ልጅ ጋር ሁን፣ ህፃን ጋር ሁን። እናንተ የሚያምርባችሁ ያ ህፃንነት ነው። መጀመሪያ ጭቃብኩት ያልጨረስክ ልጅ አንተ ሃይሚን ትላለህ እንዴ? እኔ ካንተ ጋር እንዲህ መናገር የራሱ ክብሬን ይቀንሰዋል። በጣም ክብሬ የወረደ እንደሆነ አውቃለሁ እንዲህ ካንተ ስናገር። እኔ ከምንቴ የምናገር አይነት ልጅ አይደለሁኝ። ምንቴ በጣም ከህፃን ልጅ ጋር ማውራት አልፈልግም። መጀመሪያ ምግብ ብላ ምንቴ። እኔ አስቀይምሃለሁ። መጥፎኛ ነው መመታ። ይኸው ማዘር ትሙት፣ እውነቴን ነው የምልህ። እናቴ ትሙት ብዬ አልደራደርም። ይኸው አባቴ ይሙት እመታሃለሁ። ምንቴ ከእሷ ላይ ውረድ። የመጨረሻ እርምጃ ነው የምወስድብህ። እናቴ ትሙት ብዬ አልምልም። እመታሃለሁ ምንቴ። እና አንተ ህፃን ወይኔ እንደዚህ ራሱ አወራ ክብሬ እየወረደ እኮ ነው የእውነት። ይቅርታ ግን እናንተ ተሳዳቢ ሆንኩኝ እኮ በእናትህ ካሜራማን። እንግዲህ ከኔ ስድብ እንዳትማር። ተግባሮችን ታውቃቸዋለህ በደንብ። አንተ ካሜራማኔ ነህ፣ በደንብ ስለኔ ታውቃለህ። ያንን ነገር እንድትከተለው ፈልገው እንጂ እንዲህ ተሳዳቢ እንድትሆን አልፈልግም። ስሜታዊ ሆኜ ነው እንጂ የምሳደበው እንደዚህ ተሳዳቢ ሆኜ አይደለም በጭራሽ። እና እኔ እወዳችኋለሁ። እናንተ ሰብስክራይብ አድርጉኝ፣ እስቲ ሰብስክራይብ አድርጉኝ። እንዴ ምንድነው? ምን ወንድማችሁ አይደለው እንዴ? እኔ አረ አይደረግም እንደዚህ። ሰብስክራይብ አድርጋችሁ አበረታቱኝ። እኔ የሃይሚ አፍቃሪ ነኝ። ከልቤ ነው ማፈቅራት። ሃይሚዬ በጣም ነው ማፈቅርሽ። የኔ ደግሞ ትሆኛለሽ። ይሄ ቃሌ ነው። ዳንቺ የመጣው መጥፎ ነገር ሁሉ ዳንቺ የመጣው መጥፎ ነገር ሞትም ቢሆን ለኔ አድርገው ብዬ ማሰብ ልጅ ነኝ። እኔ ሞት ራሱ ሃይሚ ጋር ከመድረሱ በፊት እኔ ልሙት። እኔ የሃይሚ ሞት ማየት አልፈልግም። እኔ ቀድሜ ልሙት ከሃይሚ በፊት።
የሃይሚ ሞት ከማ የኔ ልሙት ቀድሜ የኔ ልሙት። እንደዚህ ማፈቅርሽ ልጅ ነኝ ሃይሚ፣ የእውነቴን ነው። በፈለግሽው ነገር እመልሻለሁ እና ሚስቴ ሆነሽ የምትፈልጊው ነገር ሁሉ አሟልቼ በደስታ እንደማኖርሽ እርግጠኛ ነኝ። የትኛውም እኔ ነኝ ያለ ዓለም ላይ የትኛውም ወንድ እንዲህ ብሎ እንደማያይሽ 100% ቃል እገባልሻለሁ። በእኔ ተማመኝ። የመንደር ሕፃን ልጅ አይደለሁኝም። እኔ የተግባር ሰው ነኝ። የሥራ ሰውና የተግባር ሰው ነኝ። ማንም ሰው ያቀኛል። እኔ ማንም ሰው ቡታጀራ ላይ ማንም ሰው ያቀኛል ስለኔ እርምጃዎች፣ የከፋ እርምጃን ደግሞ ሁሉም ሰው ያውቃል። እነዚህ ሳወራ ጉራ ሊመስላችሁ ይችላል፣ ግን ጉራ አይደለም። ማንንም ሰው መጠፍጠፍ የሚችል ልጅ ነኝ። በሃይሚ ከተመጣብኝ ደግሞ ኢነርጂን እሰጣለሁ እና አብዝቼባችኋለሁ በጣም ሶሪ። ቀጣይ ምንቴን አንጠልጥዬ ይዤ እመጣለሁ። ይሄ ቃሌ ነው። ሞተር ለሃይሚ ጊፍት ገዛላታለሁ ብዬ የማግስቱ ገዛው። አሁን ግን ምንቴን እጠፈጥፈዋለሁ። ይሄ ቃሌ ነው። እናንተ ጋር እመጣለሁ። እስከዛው ደህና ሁኑልኝ። እዩ ወደ አዲስ አበባ ያለውን ነገር ፕሮሰስ ሁሉ ነገር ጀምራለች። እኔ ከጎና ሆኜ አግዛታለሁ። ዲኤንኤ ይመረመራል። ልጁ ወደ አባቱ ወደ ብሩክ፣ ሃይሚ ወደ ባሏ ወደ እኔ። ጉዳይ አብቅቷል። እወዳችኋለሁ። ደህና ሁኑልኝ።